ጤና ይስጥልኝ የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን፣ ለዛሬ አንድ ጽሑፍ ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሐሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁን ሁኑ። ጃንሆይን ማን ገደላቸው? የኮሎኔል መንግስቱ ኃይለማርያም ምስክርነት። ከዚህ በታች ያለው የግርማዊ ቀዳማዊ ኃይለ ሥላሴን አሟሟት የሚመለከት ነው። የኮሎኔል መንግስቱ ኃይለማርያም ትዝታዎች ለሚለው የመጀመሪያ መጽሐፌ ዝግጅት የንጉሱን ሞት በተመለከተ ለኮሎኔል መንግስቱ ለማቀርባቸው ጥያቄዎች እንዲረዳኝ ካሰባሰብኳቸው መረጃዎች መካከል አንዱ ፕሮፌሰር አስራት ወልደየስ ለአንድ የግል መጽሔት የሰጡት ካለመጠይቅ ነበር። በዚያን ወቅት ፕሮፌሰር አስራት ጃንሆይ ኦፕራሲዮን ከማድረግ ጀምሮ መሞታቸው ለህዝብ እስኪገለጽ ድረስ የነበረውን ሁኔታ በዝርዝር አስረድተው ነበር። ይህን ቃለ ምልልስ እንዲመለከቱት ለኮሎኔል መንግስቱ ሰጥቻቸው ቃለ ምልልሱን እያነበቡ የሰጡትን ማብራሪያና ፕሮፌሰሩ የተናገሩትን በማሰባጠር ቀጥዬ አቅርቤዋለሁ። ፕሮፌሰር አስራት ይህን መሰል ከፍተኛ የቀዶ ሕክምና ስራ ለማከናወን በሆስፒታል እንጂ እዚህ ንጉሱ የታሰሩበት ስፍራ ጄኔሬተር በመትከል የሚሰራ አይደለም። ንጉሱ በእድሜ ገፉ በመሆናቸው ኦክሲጅን ቢያጥራቸው ወይንም ያላሰብነው ነገር ቢፈጠር የተሟላ ሕክምና መሳሪያና ባለሙያ በሌለበት ሕክምናውን ብንጀምር የምንወስደው ሪስክ ከፍተኛ ይሆናል ብዬ አሳመንኳቸው። በዚህ አይነት ክቡር ዘበኛ ሆስፒታል እንዲገቡና እንዲታከሙ ልጃቸውም ሌልት ተናኝ ወርቅ እንዲያስታመሟቸው ተፈቀደ። ከጥቂት ቀናት በኋላ ሌተናንት ኮሎኔል አስራት ደስታ የሚባሉት ከደርግ ጽሕፈት ቤት ደውለው ቀዶ ሕክምናው ሲካሄድ በፊልም እንዲቀረጽና ፎቶ እንዲነሳ እንዲሁም 2 የውጭ ሀገር ዜግነት ያላቸው ሐኪሞች እንዲገኙ መታዘዙን ነገሩኝ። እኔም የውጭ ሀገር ዜጎቹ ይኑሩ፣ ፊልም መቅረጹና ፎቶ ግን አያስፈልግም በማለት ቅሬታዬን ገለጽኩ። በዚህ ተስማምተን ስልኩ ተዘጋ። የሚገኙት የውጭ ሐኪሞች የእንግሊዝና የስዊስ ዜጎች ነበሩ። እኔ ሐኪሞቹን አላውቃቸውም። በዚህ መልኩ ሁኔታዎች ከተስተካከሉ በኋላ ለኦፕራሲዮን ዝግጁ ሆንን። መንግስቱ ኃይለማርያም እዚህ ላይ እንግዲህ በፊልም የመቀረጹን ሐሳብ ኮሎኔል አስራት ደስታ በራሱ አነሳሽነት ያደረገው ይመስለኛል። ጃንሆይ ኦፕራሲዮን ሲደረጉ ፎቶግራፍ አንሱ ወይንም በፊልም በቪዲዮ ቅረጹ ብለን መነጋገራችን ወይንም መመሪያ መስጠታችን ትዝ አይለኝም። በመሰረቱ የግል አስተያየቴን ከተጠየቅኩ ሐሳቡን አልቃወመውም ነበር። ምክንያቱም አንደኛ ነገር የዜና እርባና አለው፣ ለህዝብ ሊቀርብ ይችላል። ሁለተኛ ነገር ደግሞ የእሳቸው የጤና ሁኔታ በምን ደረጃ ላይ እንደሚገኝ ሂደቱን ማሳወቁ ተገቢ ይመስለኛል። በእውነቱ ደግሞ ሰውየው ከታከሙ ገንዘብ ወጪ አድርገን እጋገስተን የሚያስፈልጋቸውን ሁሉ አቅርበን ያደረግንላቸውን እንክብካቤ ህዝቡ ቢያውቀው ጥሩ ነው። ያለው የሞራል አስተዋጽኦና ድጋፍ መታየቱ ጠቀሜታ አለው ብዬ አምናለሁ። ስለዚህ ኮሎኔል አስራት ደስታም በሙያው ጋዜጠኛ ስለነበር የዚህን ጠቀሜታ የሚያየው ከፖለቲካ ስራና ፕሮፓጋንዳ አንጻር ነው። የእሳቸው የጤና ሁኔታ ምን ደረጃ ላይ እንዳለ ለህዝብ ማሳወቁ አስፈላጊ ነው ብሎ አምኖበት ይሆናል። ፕሮፌሰር አስራት ግን ሐኪም እንደመሆናቸው መጠን ከዚህ የተለየ ሐሳብ አንጸባርቀዋል። ሰው ገላው ተገልጦ ሰውነቱ ተከፍቶ ሲታከም መታየቱ ምን ጠቀሜታ አለው ብለው ነው። ይህ እነሱ የተነጋገሩበት ነገር ስለሆነ እኔ የማውቀው ነገር የለም። በፕሮፌሰሩ የሕክምና ችሎታ ግን ፍጹም እምነት እንደነበረኝ ማረጋገጥ እችላለሁ። ፕሮፌሰር አስራት ግርማዊነታቸው ከቤተ መንግስት በአጃቢ መጥተው ወደ ሕክምና ክፍል ገቡ። ፒጃማቸውን ለበሱ። በዚህን ሰዓት የቴሌቪዥን ሰዎች መምጣታቸው ተነገረኝ። እንደማያስፈልግ ገለጽኩላቸው። ለምን ፊልም አንሺዎችን እንደላኩ ሊገባኝ አልቻለም። ከዚህ በላይ መጋፋቱ ስለማይቻል ወደ ጃንሆይ ጠጋ ብዬ ግርማዊ ሆይ ፊልም አንሺዎች መጥተዋል፣ እኔ እንኳን አያስፈልግም ብዬ ነበር። እንግዲህ አንዴ መጥተዋልና ከፈረንጆቹ ጋር ሆነን አንዴ እንነሳ አልኳቸው። ጃንሆይም ይህ ሁሉ ለፕሮፓጋንዳ ነው፣ ግድ የለህም አትጨነቅ አሉኝና እሳቸውና እኔ ከሁለቱ የውጭ ሐኪሞች ጋር ሆነን ተነሳን። መንግስቱ ኃይለማርያም እንዴ እሳቸውማ ጃንሆይ ለፕሮፓጋንዳ መሆኑ ይገባቸዋል፣ ይሄ ግልጽ ነው። እኔ ግን በቅድሚያ ያወቅኩት ነገር አይደለም፣ አልተነገረኝም። በኋላ ግን በቴሌቪዥን ሲያሳዩ ነው በኮሚቴዎቹ የተከናወነ ስራ መሆኑን ያወቅኩት። ፕሮፌሰር አስራት ፊልም አንሺዎቹ አንስተው ከሄዱ በኋላ ቀዶ ሕክምና ከመጀመራችን በፊት
ከሁለቱ የውጭ ሐኪሞች አንዱ በማጽናኛ መልክ እየደጋገሙ አይዞት ሲላቸው የኢትዮጵያ ንጉስ ከመሆናችን በፊት ራሳችንን የገዛን ንጉሰ ነገስት ነበርን አሉት። መንግስቱ ኃይለማርያም ይህንን ነገር ሌላ ቦታ አንድ ሰው ገልጾት ጃንሆይ እንዲያሉ ብሎ ጽፎ ማንበቤ ትዝ ይለኛል። ፕሮፌሰር አስራት የቀዶ ሕክምናው እየተካሄደው ሙሉ በሙሉ በኢትዮጵያውያን ነው። ራሴና ረዳቶቹ 2 ነርሶች ሲሆኑ የ40 ዓመት ልምድ ያለው ሰመመን ሰጪ ማብሮን ነበር። ሕክምናው ያለምንም እንከን በመከናወኑ ሁላችንም ረክተናል። መንግስቱ ኃይለማርያም ፕሮፌሰሩ ባቀረቡት የሕክምና ሪፖርት ይህንኑን ያረጋገጡት በተሟላና በተሳካ ሁኔታ ተከናውኗል ብለው ሪፖርት አድርገዋል። ለኔም ለራሴ ነግረውኛል። ፕሮፌሰር አስራት ስራችንን እንደጨረስን ወደ ማገገሚያው ክፍል እንዲገቡ ተደረገ። የእሳቸው አይነት የቀዶ ሕክምና ያደረገ ሰው ለማገገም ከ2 እስከ 7 ሳምንት የሚፈጅበት ሲሆን ግርማዊነታቸው ግን በ11 ቀናት በጣም ተሻላቸው። በዚህም ሁላችንም በጣም ደስ አለን። መንግስቱ ኃይለማርያም ይሄም ደስታው የእሳቸው የፕሮፌሰር አስራት ስሜት ነው። በዚህ ደስ ያለው እንዳለ ሁሉ ደስ ያላለውም ነበር። ጃንሆይ ጠላቶች ነበራቸው፣ በእኛ በደርግ ውስጥም ሆነ በውጪ። ለምንድን ነው ያልተገላገል ነው ያሉ ነበሩ። ይህ አዲስ ነገር አይደለም፣ በሁላችንም ላይ ደረሰ ነው። ፕሮፌሰር አስራት ከሆስፒታል ሲወጡ ታላቁ ቤተ መንግስት ወደሚገኘው እስር ቤታቸው መልሰው ወሰዷቸው። የስልክ አገልግሎት እንዲያገኙና አልባሾቻቸውም በተራ እያደሩ እንዲያስተምሟቸው ጠይቄ ተፈቀደልኝ። በዚህ አይነት በጣም ተሽሏቸው ነበር። ከጥቂት ጊዜ በኋላ ለስራ አስመራ ሄጄ ስለነበር ከግርማዊነታቸው ጋር ግንኙነት ተቋርጦ ነበር። ነሐሴ 16 ቀን 1967 ዓ.ም ስራዬን ጨርሼ ከአስመራ ተመልሼ መጣሁ። በመጣው በ5ኛው ቀን ነሐሴ 21 ትፈለጋለህ ተብዬ ተጠርቼ ታላቁ ቤተ መንግስት ሄድኩኝ። ከዚያም እንደደረስኩኝ ኮሎኔል መንግስቱ ኃይለማርያም ቢሮ አጠገብ ካለ ክፍል ውስጥ ጠብቅ ተብዬ ቁጭ አልኩ። ትዝ እንደሚለኝ ኮሎኔል መንግስቱ ኃይለማርያም ከጀነራል ተፈሪ በንቲ ጋር ከአንድ አቅጣጫ እያወሩ ሲመጡ አይቻቸዋለሁ። ኮሎኔሉ ፊት ላይ የቁጣ መንፈስ ይነበብ ነበር። እዚያው ቁጭ ብዬ ስጠባበቅ እንደኔው ተጠርቶ የመጡ ሌሎች 2 ሐኪሞች ከፖሊስና ክቡር ዘበኛ ሆስፒታሎች መጥተው አብረውኝ ተቀመጡ። ከዚያም አትፈለጉም ተብለን ወደ የቤታችን ተመለስን። እዚያ በነበርንበት ሰዓት አንድም ሰው መጥቶ አላነጋገረንም። በዚያን ዕለት ማታ ላይ ንጉሱ መሞታቸው በቴሌቪዥን ሲነገር ሰማሁ። ዜናው ዘግይቶ የደረሰን ዜና ተብሎ ነው የተነበበው። በጃንሆይ መሞት ከተሰማኝ ሐዘንና ድንጋጤ በተጨማሪ ያሳዘነኝ ነገር ቢኖር የንጉሱን አሟሟት ሲያስረዱ ንጉሱ ታመው የግል ሐኪማቸው ተፈልገው ስላልተገኙ ሌላ ሐኪም እንዲረዳቸው ተደርጎ ስላልተሻላቸው ሞተዋል መባሉ ነው። መንግስቱ ኃይለማርያም ንጉሱ የሞቱበት ጊዜ በሁሉም አቅጣጫ በተከፈተብን ጦርነት የተነሳ በጣም የተወጠርንበት ጊዜ ነበር። በበኩሌ እንኳን ስለ ንጉሱ ላስብ በእውነቱ ምንም ቀልብ አልነበረኝም። እንኳን የእሳቸውን ጤንነት ልከታተል ይቅርና በእውነቱ ራሴን የሚረሳውበት ጊዜ ነበር። ትዝ የሚለኝ ነገር ከፕሮፌሰር አስራት ጋር ያንን ሁሉ ነገር ተነጋግረን ይጠብቁበት ከነበረው ከግቢ ወጥተው ሐኪም ቤት ገብተው የተሳካ ሕክምና ተደርጎላቸዋል። ከእንግዲህ ወዲያ የሚያሰጋ ነገር የለም ብለው በደንብ የሚያጽናና ነገር ነው የነገሩኝ። ኮሎኔል ዳንኤል መጥቶ ሞቱ ሲለኝ በጣም ተቆጣሁ። በእርግጥ ሰሞኑን ራሴን በከተማ አልነበርኩምና ዳንኤል ለምን አልነገርከኝም ብዬ አፋጥጬ ሲይዘው እኔን በማረጋጋት ጌታዬ አንተም አልነበርክም፣ ኮሎኔል አጥናፉም አልነበረም። እኛም ብንሆን እዚህ ከተማ ውስጥ ያለው ሁኔታ ጤናማ ባለመሆኑ ተወጥረን ያለ ነው። ብትኖሩስ ምን ማድረግ ይቻላል? እሳቸው በእድሜያቸው ነው ሄዱት አለኝ። ነርሱንም አስጠርቼ ስጠይቀው የእናንተ ችግርና መጨነቅ ስለምረዳ እሳቸውም ሳያቸው ለክፉ የሚሰጣቸው ስላልመሰለኝ ዝም አልኩ የሚል መልስ ነው የሰጠኝ። ለደርግ አባላትም ሁኔታው ሲገለጽላቸው እንዴት ሊሆን ቻለ ብለው ቡራ ከረዩ ያሉ ሲኖሩ፣ ሌሎቹ ደግሞ በጣም ጥሩ ነው ግልግል ነው ሲሉ ከነሱ የባሱ ጽንፈኞች ደግሞ እሰየው ብለው ቦርቀዋል። ይህንን ስሰማ ከነሱ ጋር ቃላት በመወራወሬ በእውነቱ በጣም መጥፎ ሁኔታ ተፈጥሮ ነበር። የኔን መበሳጨት ያዩት ጀነራል ተፈሪ በንቲ መንግስቱ እስኪና ወደ ውጪ እንሂዳሉኝና ወደ እሳቸው ቢሮ እያዘገምን እያለ ሐኪሞቹን አስጠርቼ መጥተዋል። እነማን አጠገባቸው እንደነበሩ ማወቅ ፈልጋለሁ። በቀደምለት ይሄን አድርገን በሚገባ ሕክምና ላላላችሁም ብዬ ጠይቃቸዋለሁ ስል ጀነራል ተፈሪ ላለፈ ነገር መቋሰሉ ምንም አይጠቅምም፣ ንጉሱ እድለኛ ናቸው፣ የንጉሱን እድል የሚያገኙ የታደሉ ናቸው። እሳቸው ከሞቱ በኋላ ለምን ይሄን ሳታደርጉ ቀራችሁ እያልክ ከጓዶቹ ጋር መጣላቱ ለጠላት ቀዳዳ ይከፍታልና ተወው። ሐኪሞቹም የሚቻላቸውን ሁሉ ያደረጉ ይመስለኛል። ይልቅስ የደርጉ በቅራኔ መወጠር
በሀገሪቱ ላይ ከፍተኛ ጉዳት ሊያመጣ ይችላልና ነገሩን ሁሉ በትዕግስት ያዘው ብለው ቁጣዬን አበረዱት። እኔም ከዚህ በኋላ ሐኪሞቹን መጠየቁ የሚያመጣው ለውጥ አለመኖሩን ተረድቼ እነ ፕሮፌሰርን ተቀብዬ ሳነጋግራቸው ግድ የለም ሌላ ጊዜ ስትፈለጉ ትመጣላችሁ ብለህ አሰናብት ብዬ ወደ መጡበት እንዲመለሱ አደረኩ። ለዛሬ አበቃን። የዛሬ ታሪካችን እንዴት ነበር? ከወደዳችሁት ላይክ አድርጉ። ሐሳባችሁን ኮሜንት ላይ አስቀምጡልን። ሰብስክራይብ ማድረጋችሁንም እንዳትረሱ።